እኔ ኃይለ ሥላሴ ቢኖሩ እንደው ምን ብለው እንደዚህ አይነት አሁን ዘፋኞች እንደዚህ አይነት ሰዎች ምን ብለው ሊናገሩ ይችላሉ ብዬ አሰብኩ። ኃይለ ሥላሴ ቢኖሩ ምን ይላሉ? ምን ይላሉ? አሁን ምን ብሎ ሊዘፍን ይችላል? እሱ ሊስማማ አይችልም። ከማንም ጋር አይስማ። ምርጫ በመጣ ቁጥር የሚዘፍን ከሆነ እና ሁልጊዜ ሮንግ ነገር የሚናገር ከሆነ ኃይለ ሥላሴ በነበሩ ጊዜ ምን ሊል ይችላል ብዬ ሳስብ እንዲህ ይላል ብዬ አስባለሁ። አፄ ኃይለ ሥላሴ ውሻ እንዳላቸው ይታወቃል። አንዲት ጥቁር ውሻ ነበረቻቸው እና ቢኖር በዛን ጊዜ ከአፄ ኃይለ ሥላሴ አይስማማ። ህዝብ እየተራበ ውሻ እየመገቡ ሊል ይችላል። ውሻ እየመገቡ ምክንያቱም በዛም ዘመን ምን ነበር? ረሃብ ነበር። በደርግም ረሃብ ነበር፣ በኃይለ ሥላሴም ረሃብ ነበር፣ በኢህአዴግም ረሃብ ነበር። ረሃብ የሌለበት ዘመን አለ? ምንም በቃ በኢትዮጵያ ታሪክ ውስጥ ብዙ ጊዜ ረሃብ ተከስቶ ጦርነት ጠፍቶ ያውቃል? በኃይለ ሥላሴም ጊዜ ጦርነት ነበር፣ በደርግም ጊዜ ነበር፣ በኢህአዴግም ነበር፣ አሁንም አለ፣ ወደፊትም ይኖራል አለ። እንደ ቋሚ ሀብት አለ። ድህነት የለም ወይ? አለ። የኑሮ ውድነት በኃይለ ሥላሴ ጊዜ እኮ የስሙኒው እንትን በቃ 50 ሳንቲም ከሆነ ነው የሚባል ነው የሚባል የነበረው። አሁንም አለ፣ ወደፊትም ይኖራል። የኑሮ ውድነት አዲስ ነገር የለም። በዛን ዘመን ይሄ ሰውዬ ቢኖር ምን ሊል ይችላል ብለህ ስታስብ ህዝብ እየተራበ ውሻ እየመገቡ ለወርቅና እንቁ እየተንገበገቡ ኢትዮጵያን አፍርሰው ቤተሰብ ገነቡ ሊል ይችላል። አረ ጉድ ነው። እኛን ራሱ እኮ ነገረኛ አደረጉን። አፄ ኃይለ ሥላሴ መቆሚያ መቀመጫ ነበር የሚያሳጣቸው። የ6 ኪሎን አንበሳ ነበር የሚለቁበት። ትንፍሽ ሰው የነጻነት ዘመን ሆኖ እንጂ መሪው ጴንጤ ሆኖ ነው። አንበሳ የ6 ኪሎ አንበሳ ነበር የሚለቀቅበት። ቆይ አልጨረስኩም። ቆይ ዛሬማ በደንብ ነው የምናገረው። ወይ እሺ፣ የአፄ ኃይለ ሥላሴ በጦርነቱ ጊዜ ወደ ጣሊያን ወደ እንግሊዝ ሸሽተው ነበር እና ህዝብ እዚህ ኢትዮጵያ ውስጥ የተዋጋ ነበር። አፄ ኃይለ ሥላሴ ሄደው ነበር፣ እረፍት ላይ ነበሩ እና ህዝቡ እዚህ እየተዋጋ ካራማራ ምናምን በቃ ስንት የመርዝ ጋዝ ምናምን ተደርጎ ጣሊያን ብዙ ጭፍጨፋ አድርሷል። እሳቸው ሄደው ነበር በዛን ዘመን። አሁን ምስጋና ብቻ ነው። ኃይለ ሥላሴ ጃ ያስተሰርያል ሳያስተሰሪ በፊት ማለት ነው። ሳያስተሰሪ በፊት እሱ ቢኖር ምን ነው የሚለው ስል አገር ጥለው ሸሹ ጃ ሳያስተሰሪ ንጉስም ሞት ፈራ ሊል ይችላል። ስማይ በደንብ ይጠቅምሃል። አንዳንዴ ነገር እያዋዙ ይገባል። አገር ጥለው ሸሹ አይልም ቢኖር ይላል እንዴ። አገር ጥለው ሸሹ ጃ ሳያስተሰሪ ንጉስም ሞት ፈራ፣ ለጣሊያን ሰጡን ለፋሽስት አደራ፣ ወይኔ ካራማራ። አረ ዘንድሮ ጉድ ነው ባካችሁ። ከዛ ወይኔ ወይኔ ይላል ወይኔ ወይኔ የሚል ይገባል። አረ ዘንድሮ የደርግ ነው እንዴ ቀራ? በመርዝ ጋዝ የአዲስ አበባ ህዝብ ያለቀበት የመቼው ነው? እና አገር ጥለው ሸሹን ያው ቀልቀል ያደርገዋል። ለጣሊያን ሰጡን ለፋሽስት አደራ። ከዛ ወደ ደርግ ስትመጣ ወይኔ ካራማራ። ከዛ በኋላ ዳስ ይጣላል። ከዛ ወይኔ ነው በቃ ወይኔ ካራማራ ይቀጥላል ማለት ነው። በቃ ይሄ እኮ በሰው ደም መቀለድ እኮ ነው።
ዋጋ የከፈሉትን የእነሱን ዋጋ ሁሉ ማሳነስ የለም እንጂ በዛን ዘመን ቢኖር እሺ፣ በደርግስ ቢኖር ይተዋል አይተው ቀይ ሽብር እያለ ነጭ ሽብር እያለ ነው። ከዛ ነገር ሌላ ምርጫ ሲሰጥ አርሳ ጠብቆ ደግሞ እንዲህ ነው በቃ። ይሄ የንግድ መንፈስ ነው። በቃ ነጋዴ መንፈስ እውነታን የማይጋፈ እውነትን በምንም ታምር አይስማማም። ለመስማማት ሀሳብ የለውም። ከተስማማማ ማንም ይሰማው የለም። ገብቷል? እንዲህ ባለ መንገድ ነው። አዮ እንዲህ ባለ መንገድ ነው። በምኒልክም ዘመን ቢኖር ዝፈን ቢባልና እንደዚህ ያለ ሲቹዌሽን ቢኖር ምኒልክን አጥረግርጎ ነው የሚዘፍ። ንግድ ነው። ግን ያው የዛን ጊዜ ማንም እንትን የለው እ